ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 98ኛው ቪዲዮ ነው። ዛሬ ቀኑ ዲሴምበር 7 2025 ነው። እንግዲህ በ96ኛው በ97ኛው ያደረግነው አፔንዴክስ ላይ ሄደን አፔንዴክሱ ላይ ያስቀምጡትን ነገር እያየን ነበር። እንግዲህ አፔንዴክሱ ላይ የሄዱበት ምክንያት እንትኑ ነው። በኢትዮጵያ ውስጥ እንግዲህ መነሻው ምንድነው? ኢምፖርት ቀንሷል ነው። ኢምፖርት ሲቀንስ አብሮ ከሱ ጋር ከኢምፖርት የሚገኘው ግብር ቀንሷል። ነገር ግን ኢምፖርት በመቀነሱ ምክንያት ከኢምፖርት የሚገኘው ግብር በጠቅላላው ቢቀንስም ከኢምፖርቱ አንጻር ግን በቀነሰውም ኢምፖርት ከኢምፖርቱ አንጻር ከኢምፖርት የሚገኘው የኢምፖርት ግብር መጠኑ ጨምሯል ነው። ከ8.8 ወደ 10.1 አድጓል። ስለዚህ ምን ያብራራዋል? ይሄንን ነው እንግዲህ ይሄ ከሆነ ምክንያቱ ሁለት ነው ሊሆን የሚችለው። አንደኛው ኢምፖርት የሚደረጉት አይተሞች ማለት ኢምፖርት ጠቅላላ መጠኑ ቢቀንስም አሁን ኢምፖርት ማለት ከቀነሰችውም መጠን ኢምፖርት የሚደረገው አይተም ከቀነሰችውም መጠን እንትኑ ነው በጣም ብዙ ለታክስ ተጋላጭ የሆኑ ብዙ ግብር የሚጣልባቸው ብዙ ቀረጥ የሚጣልባቸው እቃዎች እየገቡ ነው። ካልሆነ ደግሞ የሬት ለውጥ አለ ማለት ነው። ስለዚህ ለምሳሌ ድሮ 10% የሚሰበሰብ ከሆነ መንግስት አዋጅ አውጥቶ 12% አድርጎታል ወዘተ። ስለዚህ አይዘር የኢምፖርቶቹ ኮምፖዚሽን ተቀይሯል፣ ካልሆነ ደግሞ እንትኑ ተቀይሯል፣ ኢምፖርቱ ኮምፖዚሽን ተቀይሯል፣ ካልሆነ ደግሞ የኢምፖርት ሬቱ ተቀይሯል ነው። ኢምፖርቱ ተቀይሯል ነው። አንድ ነገር ክሊክ አድርጓል ተቀይሯል ነው። እና ስለዚህ የትኛው ነው ብለው አፔንዲክስ ላይ ሄደው ለማብራራት ሞከሩ፣ ለመዘርዘር እና ለማየት ሞከሩ። ሲያዩት ኮምፖዚሽኑ አልተቀየረም። ቢቀየርም ኮምፖዚሽኑ ከመቀየሩ የተነሳ ሊመጣ የሚችለው ኢምፖርት ታክስ ቱ ኢምፖርት ቅናሽ የሬቱ ቅናሽ ሊመጣ የሚችለው 0.04 አይነት ነገር ነው። በጣም ጥቂት ነው። ስለዚህ የቀነሰው ግን ማለት የጨመረው ግን በ1.3 ነው። በጣም ብዙ ነው ማለት ነው። ስለዚህ ሬት ተቀንሷል ወይ ብለው ቼክ አረጉ። ሬት ተጨምሯል ወይ ብለው ቼክ አረጉ። እንዲያውም ሬት መንግስት ከኑሮ ውድነት ጋር ወዘተ ተያይዞ በተለያየ መልኩ የድጎማ ለውጥ ነው ያደረገው ነው። ምንድን ነው የሚባለው? የሚያሰበስበውን ግብር ለመቀነስ ነው የሞከረው ነው። ስለዚህ ጠቅላላ አድርጋችሁ ስታዩት የኮምፖዚሽንም ለውጥ የለም፣ ሬትም የለም። ስለዚህ እንዴት ጨመረ ነው? እና መጨረሻ ላይ ሲያብራሩት ያገኙት ነገር መልሱ ምንድን ነው? አይ ቲንክ የጨመረው መንግስት ኢምፖርት ሲያደርግ አሁን ለምሳሌ በ2022/23 ዓ.ም እንዳሉት ራሱ የሚያስገባቸው እቃዎች ሲሆኑ እስከ 14 ፐርሰንቴጅ ፖይንት የሚሆን የሬት ቅናሽ ለራሱ ያደርጋል ነው ማለት በዴታ በመረጃ የተመረኮዘ ነው ብለው ያቀርባሉ። እና እሱን ለማየት ነበር የሄድነው። እንግዲህ ከሱ ተመልሰን መተናል እና ምን ይላሉ? ፊገር B5 ኢን አፔንዲክስ ቢ ደግሞ አሁን ሲቀጥሉ እዚህ ጋር ፊገር B5 ኢን አፔንዲክስ ቢ further disaggregate the following imports into HS2 chapters ነው። እና አሁን እዛ አፔንዲክስ ቢ ላይ ሄደን እናየዋለን። እዛ ላይ ያለው ግራፍ እንደሚያሳየው እንደሚሉት ዲስግሪጌት አድርጎ ማለት አሁን እዚህ ጋር ይሄን ያሳዩት ነገር ምንድን ነው? ኢምፖርት የሚደረጉት አይተሞች በአይነት ከፋፍለዋቸው ነው። በአይነት ከፋፍለዋቸው ለምሳሌ ካፒታል ጉድስ፣ ኮንሱመር ጉድስ፣ ሌሎቹ ካፒታል ጉድስ፣ ኮንሱመር ጉድስ፣ ኢንዱስትሪ ኢንፑትስ ምናምን ብለው ከፋፍለዋቸው ነው ማለት ነው። እና ጀነራል ነው ይሄ ካፒታል ጉድስ ፊውልስ ኤንድ ሊብሪካንትስ ምናምን ብለው በጀነራል ላይ ያስቀመጡት። እዚህ ጋር በኤችኤስ ኮድ ቻፕተር ከፋፍሏቸዋል። ቢ ማለት ዋና የሚባሉትን በኤችኤስ ኮድ ቻፕተር ከፋፍሏቸዋል ነው። እንዳልኳችሁ ኤችኤስ ማለት ሃርሞኒየስ ሲስተም ኮድ ማለት ነው። በዛ መከፋፈል ማለት እንግዲህ 99 ቻፕተር አለ ማለት ነው። ኤችኤስ ኮዱ እንዳልኳችሁ 00 እነዚህ ፕሌስ ሆልደር ብላችሁ ትይዛችሁ 00 ይሄ ቻፕተር ነው ወይንም ምዕራፍ ነው። ይሄ ቻፕተር ነው። ይሄኛው ሄዲንግ ነው። ይሄኛው ሰብ ሄዲንግ ነው። ስለዚህ 6 ቁጥር አለው ቻፕተር፣ ሄዲንግ፣ ሰብ ሄዲንግ ብሎ የሚከፋፍላቸው እና
ቻፕተሮቹ 2 ቁጥር ስለሆነ ማለት አሁን በ2 ቁጥር እንደዚህ ትልቁ ቁጥር ልጽፉ የምትችሉ ስንት ነው? 99 ነው አይደለም? ይሄኛውን 9 ነው ማድረግ የምትችሉት፣ ይሄኛውንም 9 ከመቶ ላይ ነው ከመቶ ያነሳ። ስለዚህ በዓለም ላይ ያሉትን ኮሞዲቲዎች በሙሉ በ99 ዋና ቻፕተር ነው የሚያስቀምጣቸው ማለት ነው። ሃርሞኒየስ ሲስተም ኮድ የሚባለው ኢንተርናሽናል ነምበሩ እና ለምሳሌ ስለዚህ በዛ መሰረት አድርጎት አሁን እዚህ ጋር የሚሉት ምንድን ነው ላርጀስት ፎልስ ቢትዊን። ስለዚህ ኢትዮጵያ ውስጥ እንግዲህ በዚህ በኤችኤስ ኮድ አድርጋችሁ በ99 ኮዱ አድርጋችሁ በ99 ቻፕተሩ ከፋፍላችሁ ስታዩት ማለት አንዳንዱ ዕቃ ኢትዮጵያ ውስጥ ማይገባ ዕቃ ሊሆን ይችላል። ነገር ግን እንደዛ አስቀምጣችሁ ስታዩት በጣም ትልቅ ቅናሽ ያሳዩት ቻፕተር 84 ነው አንዱ ማለት ነው። ቻፕተር 84 ምንድን ነው? ማሽነሪ ኤንድ ሜካኒካል አፕላያንስስ ናቸው። ማሽኖችና ሜካኒካል የሆኑ መሳሪያዎች ናቸው ነው ቻፕተር 84። ቻፕተር 85 ሜካኒካል ሳይሆኑ ኤሌክትሪካል የሆኑ ማሽነሪዎች ናቸው ነው ቻፕተር 85። ቻፕተር 27 ሚነራል ፊውልስ ናቸው። ቻፕተር 87 ቬሂክልስ፣ ቻፕተር 73 አይረን ኤንድ ስቲል አርቲክልስ፣ ቻፕተር 72 አይረን እና ላይክ ነው ራሳቸው አይረን እና ስቲሎቹ ማለት ነው። ስለዚህ በኢትዮጵያ ትልቁን እንትን ያሳዩት ትልቁን ዲክላይን ያሳዩት እነዚህ ናቸው። በቻፕተር ደረጃ ተከፋፍለው ሲቀመጡ ነው የሚሉት። ያ ማለት ምን ማለት ነው ስታዩት እንግዲህ ትልቁ አሁን ለምሳሌ ኤሌክትሪካል ማሽነሪ በሉት ቻፕተር 85፣ 84 ማሽነሪን ሜካኒካል አፕላያንስስ በሏቸው። ሁለቱ ቻፕተሮች በዋናነት ምንድን ናቸው ነው? ካፒታል ጉድስ ናቸው፣ ማሽነሪዎች ናቸው። ለሌላ ሰፊ ምርት ለማምረት የሚያገለግሉ ማሽነሪዎች ናቸው ነው። 27 ሚነራል ፊውልስ ናቸው። ሚነራል ፊውልስ እንትን ናቸው ነው፣ ኢንዱስትሪያል ኢንፑት ናቸው። ስለዚህ እዚህ ጋር አሁን ከምናየው ግራፍ አኳያ እነዚህ ሁለቱን ትልልቆቹን ይሄና ይሄንን ማለት ነው እነሱ ናቸው ማለት ነው። ሶስቱ ሜጀር ነው ሜጀር እንትኖቹ ማለት ነው። ቪክልስ ኮንሱመር እኔ ለእኔ አሁን ምላችሁ ምንም እንኳን አንዳንድ ለምሳሌ ገልባጭ ምናምን ለኮንትራክተሮች ምናምን መጓጓዣውን ፒክአፕ መኪናዎች ምናምን ሊኖሩ ቢችሉ ቪክልስ ኮንሱመር ጉድስ ነው ብዬ ነው ማየው። why don't we ask Google what is a chapter for vehicles? Vehicles is 87, chapter 87. All right. HS chapter 87. That is vehicles considered consumable goods. No, vehicles are generally not considered consumable. They are classified as durable goods or capital goods depending on their use. Alright, እኔ የፈለግኩት እሱ በሌላ ነው። ነን ዱራብል ኮንሰምሽን ናቸው አይደለም ነው። እኔ አሁን ለምሳሌ ምን ልበላል ኮንሰምሽን ነው የሚላችሁ አይደለም። አንድ ነገር ኮንሰምሽን ለፕሮዳክሽን ከቫት አኳያ ለምሳሌ ለፕሮዳክሽን ነው የምትጠቀሙት ወይስ ለመጠቀም ነው ከሚለው አኳያ ነው እና ዲፔንዲንግ ኦን ሲቹዌሽን የመኪናው አይነት ይወስነዋል። ማለት አሁን ለምሳሌ እንዳልኳችሁ ለህዝብ ትራንስፖርት የምታስገቡ ከሆነ ለፍጆታ አይደለም የምታስገቡት፣ ስራ ለመስራት ነው፣ ቢዝነስ ፕሮፊት ሜክ ለማድረግ ነው፣ ለማገልገል ነው። ስለዚህ ፕሮዳክቲቭ ሆኖ ካፒታል ጉድስ ውስጥ ነው የሚገባው። መኪና ቬሂክልስ ብላችሁ በሁለት ሊከፈል ይችላል እላችሁ። ስለዚህ ስታዩቸው ከፍተኛ የሆነ ቅናሽ ያሳዩት አሁን ለምሳሌ ቻፕተር 84 ማሽነሪን ሜካኒካል አፕላያንስስ፣ ቻፕተር 85 ነው ላይክ ማሽነሪ፣ ቻፕተር 24 ሚነራል ፊውልስ፣ ቻፕተር 87 መኪኖች፣ 73 ቻፕተር 73 አይረን ኤንድ ስቲል አርቲክልስ፣ ቻፕተር 72 አይረን ኤንድ ስቲል አይዘር ካፒታል ጉድስ ናቸው በአብዛኛው ከቬክል በስተቀር ቬክልን በከፊል ካፒታል ጉድስ ሊሆን ይችላል። አይዘር ካፒታል ጉድስ ናቸው ወይ ኢንዱስትሪያል ኢንፑትስ ናቸው። ስለዚህ
ትልቁን ማዘቅዘቅ ያሳየው በኢትዮጵያ ኢኮኖሚ ሁኔታ ትልቁን ማሽቆልቆል ያሳየው ካፒታል ኢንቨስትመንት ነው። ካፒታል ኢንቨስትመንቱን ከመንግስት ጋር የሚያያዝ ስለሆነ ነው። ግራፉን ሄደን ቦታው ላይ ያው ቦታውን ሴቭ አድርጌ ስለያዝኩት 153 ላይ ነው። B5 ማለት ይሄ ነው ግራፉ ይሄ ነው። እንግዲህ የሚያደርገው ምንድነው መሰላችሁ? ቼንጅ አስ ፐርሰንቴጅ ኦፍ ጂዲፒ ከ2015 ይሄ ማለት ነው ከ2015 16 22 እስከ 2022 23 ድረስ ፐርሰንቴጅ ኦፍ ጂዲፒው የኢምፖርት ይገርማችኋል። ኢምፖርቱ ኦኬ ለነገሩ ተደምሮ ነው። እኔ መጠኑ በጣም አስገርሞኛል። ምክንያቱም 50% ኢምፖርት ነው በሀገሪቱ ውስጥ ኮንሱም የተደረገው ነገር። ለምሳሌ ይሄ አሲኩዳ የሚባለው በ2016 ላይ ኢትዮጵያ ውስጥ ከተሸመተው ነገር 50 በመቶ ከውጭ ሀገር የገባ ነው። አገልግሎት እና ሰርቪስ ሊሆን ይችላል ነው። ስለዚህ 50% ከሀገር ውስጥ ኢኮኖሚ 50% ከውጭ ኢምፖርት እያደረግን በጣም የተስነ ላይክ ነው። ሶ ስኪውድ ኢማቪው አይ ዶንት ኖ ምን እንደምትሉ እናንተ ባላቅም ማለት ነው። እና ይሄ አሁን ከፐርሰንቴጅ ኦፍ ጂዲፒ አንጻር ምን ያህል ቀንሷል ነው የሚላችሁ። ማሽነሪ ኤንድ ሜካኒካል አፕላያንስስ በጣም ቀንሰዋል። ከጂዲፒው አኳያ ወደ 2.89 አካባቢ ቀንሷል። ይሄን ማለት ነው። ይሄ 1 ነው፣ ይሄ 2 ነው፣ ይሄ 3 ነው። ሶ ዩ ካን ሴይ ዲስ ኢዝ ላይክ ነው 2.8 ኦር 2.9 አይደለም። እና የኢትዮጵያ ጂዲፒ 100 ቢሊዮን ነው ብላችሁ እንዳልኳችሁ ለካልኩሌሽን እንዲቀለኝ ብዬ የኢትዮጵያ ጂዲፒ 100 ቢሊዮን አድርጌ ነው ማስበው። የኢትዮጵያን ጂዲፒ 100 ቢሊዮን አድርጋችሁ ብታስቡ 2.8 ቢሊዮን ማሽነሪ እና ሜካኒካል የሆኑ ላይክ ነው በቃ ሜካኒካል የሆኑ ነገሮች ማሽነሪ ሜካኒካል የሆኑ አፕላያንስስ መሳሪያዎች ወይንም ማሽኖች የ2.8 ቢሊዮን ዶላር የኢምፖርት ቅናሽ ተደርጓል ማለት በእነዚህ ዓመታት እና ከፍተኛ ነው። ኤሌክትሪካል የሆኑ ማሽነሪዎች ወደ 1.5 ቢሊዮን የሚሆን ቅናሽ ተደርጓል። ሚነራል ፊውሎች እንግዲህ ሚነራል ፊውል እኔ ምን ሊሆን እንደሚችል ላይክ ነው ዊከን እንትን የ1.5 ቢሊዮን ቅናሽ አሳይቷል ነው። ይሄም እንግዲህ ኢንዱስትሪያል ኢንፑት ናቸው ሚነራል ፊውልስ ዋታር ላይክ ነው። ኬን ዩ ሊስት ሚ ሳም ኦፍ ዘ ሚነራል ፊውልስ ኬን ዩ ሊስት ሚ ራይት ሊስት ሚ ሳም ኦፍ ላይክ ነው ዘ ሚነራል ፊውልስ ምንድን ናቸው? ሚነራል ፊውልስ ሊባሉ የሚችሉት mineral fuels are natural resources formed from ancient organic materials that are extracted from the earth and burned to produce energy. They are types of fossil fuel and can be found in solid, liquid, and gaseous forms: coal, petroleum, crude oil, natural gas. እንግዲህ እነዚህ ናቸው ነው የሚለው እንትኑን መሰለኝ አይደለ ነው ማለት የድንጋይ ከሰል ይጨምራል ነው የድንጋይ ከሰል በአጠቃላይ ይሄ ፎሲል ፊውል የሚሉት ነገር አለ አይደለ ማለት አሁን ፎሲል ማለት ቅሪት ማለት ነው። ቅሪት አሁን የሉሲ አጥንት ፎሲል ነው ድንጋይ ማለት ተቀብሮ እና እነሱ የሚሉት እኔ ካልተሳሳትኩ እንግዲህ በድሮ ባዮሎጂ ጂኦግራፊ ምናምን ፎሲል ፊውል ማለት አሁን ለምሳሌ ነዳጅ የሚሆነው ድሮ የዛሬ 100 ምናምን ሚሊዮን ዓመት በጂኦሎጂው ነው ማለት የሆኑ ነገሮች ተቀብረው እዛ በስብሰው ነዳጅ ሆነው ነው የሚሏቸው እጽዋቶች አይደለም። እና እንደዛ ተቀብረው ቀርተው በስብሰው የሚሆኑ ነገሮች ናቸው በብዙ በሚሊዮን ዓመታት ኢቮሉሽን ውስጥ ማለት ነው። እና አንዱ የድንጋይ ከሰል ነው። ሌላኛው ፔትሮሊየም ክሩድ ኦይሎች ናቸው የፔትሮሊየም ስለዚህ ጋሶሊን፣ ዲዝል፣ ከሮሲን፣ ጄት ፊውል፣ ፊውል ኦይል ስለዚህ ናቹራል ጋስ ፒት an accumulation of partially decayed organic matter that's precursor to coal and used as like bitumen and tar sands like ስለዚህ በዋናነት ነዳጅ ነው መሰለኝ ነው አይደለም ማለት እንጂ ኢትዮጵያ መቼም የድንጋይ ከሰል አስገብታ በድንጋይ ከሰል የምትጠቀምበት ፋብሪካ ያላት አይመስለኝም። የሆነ የድንጋይ ከሰልም እዚሁ አካባቢ እዚህ ሀገር በተለይ ወደ ደቡብ አካባቢ አለ ምናምን ብለው አንድ ሰሞን ሰዎች ያዙኝ ልቀቁ ሲሉ ነበር። የተፈጥሮ ሀብታችን አልተጠቀምንም እና አይ ቲንክ ሚነራል ፊውልስ እንግዲህ በዋናነት ነዳጅ ነው የሚመስለኝ ነው። ነዳጅ እንትን
ቀንሷል። እኔ እሱ ነገር በጣም ገርሞኛል ነው የምላችሁ። ነዳጅ ኢምፖርት ቀንሷል። እንዴት አድርገን ነው ትራንስፖርት ብናደርገው? አይ ሃቭ ኖ አይዲያ ነው። መኪናም እንደዚሁ ቀንሷል። ክሎስ ቱ 1 ቢሊየን አይረን ኤንድ ስቲል አርቲክልስ አይረን ኤንድ ስቲል እንግዲህ እነዚህ አሁን ሲሪያል ምን ላይክ ነው ጥራጥሬ ነው ይቅርታ ጥራጥሬ ነው ጥራጥሬ ነው ማለት ሲሪያል ጥራጥሬ ነው። እሱም ቀንሷል ነው እንግዲህ ስንዴ ምናምን የሚገባው ነገር ቀንሶ ወርዶ እንግዲህ ወደ 1 ቢሊየን የገባ ነው የሚመስለው ወይም ከ1 ቢሊየን በታች ወደ የ800 ሚሊየን ምናምን ቅናሽ አሳይቷል። ፋርማሲቲካል፣ ፕላስቲክስ፣ ጨርቃጨርቆች፣ አፐረል፣ ሬልዌይ ከባቡር ጋር የተያያዙ ነገሮች፣ ኦፕቲካል፣ ፎቶ፣ ሜዲካል እነዚህ በብርሃን በጨረር የሚሰሩ ፎቶግራፍ ማንሻ ማሽኖች እንግዲህ እንትንም ሲቲ ስካን ምናምን እነሱ አይነት ነገሮች፣ አሉሚኒየም፣ ኤርክራፍት፣ ፈርኒቸር፣ ራበር እነዚህ ነገሮች ቀንሰዋል። ሌሎቹ እንዳለ ደግሞ ተጨምረው ላይክ ነው $2 ቢሊዮን ምናምን ቅናሽ ላይክ ነው። ይህንን ስታዩት አሁን ብታወርዱት ይሄ መጥቶ 2 ቢሊዮን ላይ የሚያርፍ ነው የሚመስለው ወይንም ወደ 1.8 ቢሊዮን። ስለዚህ ብሬክ ዳውን ስታደረጉት ኢምፖርቱ በጠቅላላው ቀንሷል። ግን ትልልቆቹ ከልፕሪት ልታዩ እንደምትችሉት ሲሪያል በጣም ቀንሷል ነው እንግዲህ ዋታር ሲሪያልስ እንዳልኳችሁ ጥራጥሬ ናቸው። ከዛ በተረፈ ግን አይረን ኤንድ ስቲል አርቲክልስ፣ ቬሂክልስ፣ ሚነራል ፊውልስ፣ ኤሌክትሪካል ማሽነሪ እና ላይክ ነው ብትደምሯቸው አሁን አማካይ እንኳን ብታወጡ 2 ብታደረጓቸው 1 2 3 ላይክ ነው 1 2 3 4 5 የ10 ቢሊዮን ወይንም ላይክ ነው ወደ $12 ቢሊዮን አካባቢ ሞር ኦር ሌስ ነው የምላችሁ። ከ10 እስከ 12 ቢሊዮን ብለን እንያዘው ኢምፖርት ሪዳክሽን አለ ማለት ነው። ከ10 እስከ 12 ቢሊዮን ማለት የኢትዮጵያ ኢኮኖሚ 100 ቢሊዮን ነው ብላችሁ ብትሉ 10 ቢሊዮን 10% ቅናሽ አለ ማለት ነው። ደግሞ ከሚሉት ጋር ይስማማል። ምክንያቱም እነሱ የሚሉት 24% የጂዲፒው ነበር፣ አሁን ወርዶ 10 ደርሷል። ስለዚህ የ14% ቅናሽ አለው። የኢትዮጵያ ኢኮኖሚ 100 ቢሊዮን ነው ብላችሁ ብታስቡ የ14 ቢሊዮን ቅናሽ አለው ማለት ነው። እና ስትከፋፍሉት በዚህ መልኩ ነው። ከሞላ ጎደል ዋና ሊባሉ የሚችሉ አገሪቱ የምታስገባቸውን ነገሮች ማስገባት ነገሩ ቀዝቅዟል ማለት ነው ትችላላችሁ ማለት ነው። ስለዚህ ወደ እንትኑ ስንመለስ ስለዚህ ይህን ብለው ይህን ይጨርሱታል። በዚህ ያልቃል ማለት ነው። ዳት ሪዳክሽን ኢን ኢምፖስት ቱ ጂዲፒ ሬሾ ካም ፍሮም ሪዲዩስድ ፕራይስ ኦር ሪዲዩስድ ኳንቲቲስ። ስለዚህ ቀጥለው እንግዲህ ኮምፖዚሽኑን አሳይተውናል። አንድ ጊዜ ስልክ ልመልሰው። ስለዚህ እንግዲህ እነሱ ሀሳባቸው እንዳልኳችሁ ኢምፖርት ቀንሷል ነው። ኢምፖርቱ ሲቀንስ አብሮ ኢምፖርቱ የሚያመነጨው ግብር ከእሱ ጋር አብሮ ቀንሷል። ነገር ግን ኢምፖርቱ በቀነሰበት መጠን ኢምፖርቱ የሚያመነጨው ግብር ቢቀንስም ለየት ባለ ማለት ነው ባልተለመደ መልኩ ወይም ባልተለመደ ሳይሆን በማይጠበቅ መልኩ፣ ምክንያቱም አብረው መቀነስ ስላለባቸው ማለት ነው። ኢምፖርቶቹ እነዚህ የቀነሱት ኢምፖርቶች ራሱ የሚያመነጩት ግብር ከኢምፖርቱ አንጻር ከፍ ብሏል እና ይሄ እንዴት ሊሆን ቻለ ነው ጥያቄው። ስለዚህ እንደዚህ የሚሆነው ደግሞ እንደነሱ አናሊሲስ ወይ የኢምፖርት ኮምፖዚሽኑ ሲቀየርና በጣም ኢምፖርት የሚደረጉ እቃዎች ማለት በጣም ግብር የሚጣልባቸው እቃዎች ኢምፖርት ሲደረጉ ነው። ካልሆነ ደግሞ ማለት ነው ግብር የሚጣልባቸው እቃዎች ኢምፖርት ሲደረጉ ነው። ካልሆነ ደግሞ መንግስት የሬት ለውጥ አድርጎ የሬት ለውጥ አድርጎ ሬቶቹን ከፍ ሲያደርግና ኢምፖርት የሚደረጉት እቃዎች በአንጻራዊነት ከፍ ያለ ሬት ሲጣልባቸው ነው። ስለዚህ ዊች ዋን ኢዝ ኢት ነው ጥያቄው።
ለመመለስ የፈለጉት እና ይሄ አሁን እዚህ ጋር ዳት the reduction in import to GDP ratio came from reduced prices or reduced quantities የሚሉት ይዛት እኔ ራሱ ተጠራጠርኩት has affected like ነው ማለት አሁን ለምሳሌ የኢምፖርት ቱ ጂዲፒ ኦኬ ይሄኛው እኔ ማወራው ከእንትኑ አኳያ ነው የምላችሁ። እኔ ማወራው አሁን መጀመሪያ ያወራው የነበርኩት ከምኑ አኳያ ነው? ከእንትን አኳያ ነው። ኢፌክቲቭ ታክስ ከሚባለው አኳያ ነው። ኢፌክቲቭ ታክሱ ጨምሯል መቀነስ ሲኖርበት፣ በሌላ አማርኛ ገቢው ማመንጨት ካለበት ግብር አንጻር ሲታይ የበለጠ ግብር አመንጭቷል በፊት ከነበረው እና ለምንድን ነው ብለው ነው እሱን አሁን ይሄንን ብሬክዳውን አድርገው በምናምን አስቀምጠው በአጠቃላይ ይሄን ሁሉ ዙሪያ ጥምጥም የሚሄዱት መጨረሻ ላይ እንዳየሁት እንዳልኳችሁ በዚህ ጉዳይ ላይ አሁን ይሄ ሁለተኛ ሶስት ላይክ ነው ደግሜ ሰራው ነው ባለፈው ኮምፒውተር ክራሽ ስላደረገ ማለት እና ላይክ ነው ይሄን ሁሉ ዙሪያ ጥምጥም የሚሄዱት ለምንድን ነው? መንግስት ስትራክቸሩ ስለተበላሸ ራሱን ስለሚጠቅም ነው፣ ግብር ለራሱ ስለሚቀንስ ነው እንጂ የኢምፖርቶቹ ይዘት ስለተለወጠ አይደለም፣ ወይንም ደግሞ የፖሊሲ ለውጥ አምጥቶ ከፍተኛ ግብር ማስከፈል ስለጀመረ አይደለም። በአንጻራዊነት የተሻለ ግብር መሰብሰብ የቻለው ከኢምፖርት ማለት ነው እና እሱን ለማለት ነው። ይሄን ዳዝ ሪዳክሽን ኢምፖስት ቱ ጂዲፒ ሬሾ ካም ፍሮም ማለት ነው። እንግዲህ እኔ አሁን እያወራሁት የነበረው ኢፌክቲቭ ታክስ አኳያ ነው። ኢፌክቲቭ ታክስ ነው። ኢፌክቲቭ ታክስ ኢን ሴንስ ምንድነው ስሙ what was that duty custom duty all right plus sales tax all right ሲካፈል ሲአይፉ ነው ይሄ ኢፌክቲቭ ታክሱ ነው። ይሄ ጨምሯል ነው ይሄ ቢጨምርም ግን ይሄ ደግሞ ቀንሷል ነው ኢምፖርት ቱ ጂዲፒው ማለት ነው። ኢምፖርት ቱ ጂዲፒው ግን ጠቅላላ ወይንም ኢምፖርት በጠቅላላው ቀንሷል ነው እና ይሄ መቀነሱ that the reduction in the import to GDP ratio come from reduced prices or reduced quantities ማለት የሚገቡት ዕቃዎች ዋጋቸው ስለቀነሰ ነው ኢምፖርት ቱ ጂዲፒ የቀነሰው ወይንስ የሚገቡት ዕቃዎች መጠናቸው ስለቀነሰ ነው? ምክንያቱም በሁለቱም ኢምፖርት ስትሉ ምን ማለት ነው? የሆነ ዕቃ በይሄን ያህል ብር ገባ እያላችሁ ነው። ስለዚህ ኳንቲቲ አለው፣ ፕራይስ አለው እና ኳንቲቲ ታይምስ ፕራይስ የሚባል ነገር አለ። ስለዚህ ወር በሌላ አማርኛ ምንድን ነው የገዛችሁት ዕቃ ዋጋውና መጠኑ ሲባዛ ነው አይደል? አንድ ዋጋ በስንት ገዛችሁ ሲባል ይሄን ያህል ፒስ በዚህ ያክል ዋጋ ገዛው ነው። ስለዚህ ኢምፖርቱ የቀነሰው የምታስገቡት ዕቃ ዋጋው ሳይቀንስ በጠቅላላ ኳንቲቲው ቀንሶ ነው ወይንስ ደግሞ ኖ ኳንቲቲው እንዳለ ሆኖ ፕራይስ ቀንሶ ነው? ይሄንን የሚጠይቁበትና ከዛ ጋር አያይዘው የሚያመጡት የሆነ የራሳቸው ድምዳሜ ያለው እሱን በብቻው በሚቀጥለው 99 በሚለው ቪዲዮ እንየው። ስለሰማችሁኝ አመሰግናለሁ። መልካም ጊዜ። ቴንክ ዩ